አላውቅም እንደዚህ ሆነችብሽ ምንድነው ምን የተፈጠረ ነገር አለ ምንም አላውቅም ኧረ ምን ቆይ ናት የሆነውን ነገር ንገረኝ ምንድነው የተፈጠረው እኔ ምንም አላውቅም የሆነ ነገር እናደርግ ዝም ይባላል እንዴ ምንድነው እናደርገው እሺ እኔ ሰው ልጥራ በቃ እስከዛ የሆነ ነገር አድርግ እሺ እኔ ምን ላድርግ እኔ ልጥራ እንዴ ሄዱት ለምን እኔ እጠራለሁ እሺ ወይኔ ጉዴ እሺ እማ አይዞሽ እማ ይቅርታ አይዞሽ እናቴ አይዞሽ ወይኔ ኧረ ይሩጥ ቶሎ በይ በእናትሽ ወይኔ እናቴ አይዞሽ ምን ላድርግ ወይኔ ይሩጥ ያውልኛ ማሚ ያውልኛ ማሚ እናትዬ እንዴት ነሽ? ትንሽ ለውጥ የላትም? አይ ዳዲ ምን ለውጥ አላት ብለህ ነው? ልንቀሳቀስ አትችልም። በጣም የሚያሳዝነው ሰው እንደ ቀንድ እንደው አለው እያለ እንደዚህ ተባለ። ዝም ብሎ እንዲሁ የሚባለው ግን ምንም አናደርግም። እኔ በጣም እኮ ደነገጥኩ። ዶክተሩ ምንም መንቀሳቀስ አትችልም ሲለኝ ጠዋት በሰላም እንደዛ ያለ ሰው አሁን ከሰዓት በኋላ እንዲሆነ ሲባል ትንሽ ይከብዳል። ያው እንግዲህ ከዶክተሮች በላይ ሌላ ምን ይኖራል? እናቴ የሆነ ነገር የሆነ ነገር መሆን አለበት። ማሚ በዚህ ሁኔታ መቀጠል የለባትም። እስከ መቼ ድረስ ነው እንደዚህ የምትሆኑት? ከነው በርግጥ የምንችለውን ነገር እናደርጋለን እኮ ያው እኔም ዝም አልልም። ግን አንዳንዴ ይህች ህይወት መኖራችን አንዳንድ ነገሮችን እንድታሳየን ነው ውጣ ውረዶችን የሚያጋጥሙት። አሁን ስለ ውጣ ውረድ የምናወራበት ሰዓት ነው። ማሚ በዚህ ሁኔታ እያለች ምንድነው ማድረግ ያለብን የሚለውን ነገር እንመካከራች። ጥሩ ሕክምና ካላገኘች ወይ የሆነ ነገር ካልሆነች እኮ እንደዚህ ሆና ልትቀር። አሁን እኮ እየሰራ ያለው ምላሷ ብቻ መናገር ብቻ እኮ ነው የምትችለው። አንተ ደግሞ ዳኒ ስራ ላይ ነው ትኩረት ያደረገው። አልገባኝም ለምን እንደዚህ እንደተረጋጋ። ያው ናቲ በእርግጥ እኔ እኮ አሁን ያልተሰማኝ ሰው ነው መስሎኝ በጣም ተሰምቶኛል። እውነቴን ነው በጣም ተሰምቶኛል። ግን በቃ ይኸው አንዳንዴ የኔም ማልቀስ አንተም መስሎ አሁን እዚህ ጋር እየየበል ምን እናተርፍላታለን? ምንም አናተርፍም እኮ። ግን ያው ፈጣሪ አንዳንድ ሰዎች ምን ይላሉ መሰለህ፣ አንዳንዴ የሰው ልጅ የዘራውን ያጭዳል ይላል። አሁን የሆነ በቃ የምታደርጋቸው ነገሮች አንዳንዴ ምንድን ናቸው? እየኖርክ እያመመህ አሁን የሆነ ቁስል ስትቆስል ምንድን ነው እያለ ሰው ሲያሳይህ ነገ እኔም ቆስል ይሆን የሚል ነገር ነው መሰማት ያለበት። ለምን ያጋጥማል፣ በህይወቱ ውጣ ውረድ ውስጥ ያለ ነው እና እግዚአብሔር ያው ለሁሉም መሀሪ ነው። አንድ ቀን ይምራታል። እሷ እንደ በፊቱ ህይወቷን የምትኖርበት ነገር የምናይበት ጊዜ ይመጣል እንጂ ማልቀስ አቅቶኝ አይደለም። እኔም እንዳንተ ይሰማኛል እኮ ተሰምቶኛል። በእውነት በጣም ነው የደነገጥኩት። በጣም ያው በቃ ምላሽ ብቻ ነው። ምን ላድርግ እስቲ? የምታስበው ሀሳብ አለ? የምትነግረኝ ነገር ይኖራል? አትልቅሽ። ለምንድን ነው የምታለቅሽው? አትልቅሽ። እስቲ ራት ነገር አምጪልን ሂሩት። እሺ ናቲ እንደዚህ አይባልም እኮ። በህይወት ያለው ሰው ላይ እንደዚህ ያለ ለቅሶ ምናምን ምን ያስፈልጋል? አሁን እሷን ያድናታል።
ሄሎ ዳዲ፣ ጉድ ሆነናል ዳዲ። መርዙን እኮ ማሚ በላችሁ። ብዙ ማሚ በላችሁ። አዎ እኔ ስትቻት አይደለም ምግቡን ለእሱ ነበር ያዘጋጀሁት። እሷ በምን መንገድ እንደሆነ አላውቅም፣ ሲጎራረሱ ሲበሉ ምናምን እሷ ብቻዋን ማሚ ያው መንቀሳቀስ አትችልም። እናቴ መንቀሳቀስ አትችልም። ምን እንደሚሆን አላውቅም። የሆነ ነገር አልክ። ሰውየው አላውቅም። ሌላ ሰው ሊሆን ነው። ሰውየው የሆነ ነገር አልክ። አለበለዚያ ማሚ መስሎ ሊሰማኝ አልችልም። ሂሩት፣ አቤት ጋሼ። ወደ ስራ ልወጣ ነውና እያየሽ እስቲ። እሺ ጋሼ። ጋሼ እኔ እኮ ግራ ግብት እያለኝ ነው። ቆይ እትዬ እንደዚህ የሆነችበት ምክንያት ምንድን ነው? ያው እንግዲህ እኔም ሙሉ እርግጠኛ የምሆንበት ነገር የለም። እንግዲህ ዶክተሮቹ እንደሚሉት ከሆነ መርዝ በልታለች ነው የሚሉት። መርዝ? ከየት አግኝታ ነው መርዝ የበላችው? እኔ እንጃ ጋሽዬ። ከዚህ ቤት እኮ አልወጣችም። ምግቡን ደግሞ የሰራሁት እኔ ነኝ። ቆይ ታዲያ መርዝ የሚባለውን ነገር ከየት ተበላችሁ? እንግዲህ ዶክተሮቹ እንዳሉት ከሆነ ያው እኔም እነሱ ላይ ሆኜ ነውና ምንም የማውቀው ነገር የለም። ጋሽ የእውነት ግራ ያጋባል። እኔ እኮ ግራ ግብት ቢለኝ ቆይ ምክንያቱ ምን እንደሆነ ለማወቅ ነው ጋሽ አንተን የጠየቅኩት። ልክ ነሽ። ከኔ ይልቅ ናቲን ጠይቂ። ናቲ? አዎ ናቲ ደግሞ ምን ያውቃል? እርግጠኛ ነኝ ናቲ ያውቃል። እሱን ጠይቅ፣ እሱ ይነግርሻል። እውነትህን ነው ጋሽ? አዎ በቃ ዛሬ ምሳ ሰዓት እመጣለሁ። ምሳ ስሬና ጠብቂ። እሺ ሰላም ወይ። ናቲ ያውቃል? ናቲን ጠይቂው። ጭራሽ እኮ ጋሽ እርግጠኛ ነኝ ናቲ ያውቃል እኮ ነው ያለው። ናቲ እንደዚህ ሆነችው? ምን ሆና ነው እንደዚህ ሆነችው? በአንድ ጊዜ እንደዚህ አይነት ነገር ይሆን? ምንድነው ምክንያቱ? እኔ እንጃ። እኔ አላውቅም። ምን ማለት ነው? እኔ አላውቅም። አባትህን ስጠይቀው እኮ እንደዚህ የሆነችበት ምክንያት ናቲን ጠይቂው አለ። አዎ ምንድነው መርዝ ምናምን እያላችሁ ስታወሩ ነበረ። ምን ተፈጥሮ ነው? ችግሩ ምንድነው ብዬ ጋሽዬን ስጠይቀው ስለ ሁሉም ነገር ናቲን ጠይቂው።
ደረጀ ነው እንደዛ ይለሽ? አዎ። ቆይ ማለት ዶክተሮቹ መርዝ በልታ ነው የሞተችው ማንይታም እንደዚህ ሆነችው አሉ እኮ። መርዝ እሷ ኬት አመጣች? ምንድን ነው እዚህ ቤት ውስጥ መርዝ የሚባል ነገር የለም። ኬት አምጥታ ነው የበላችሁ? እኔ ምን አውቃለሁ ታዲያ? ለምንድን ነው እሱን ጠይቀውልሽ? እኔ ምን አውቃለሁ? ስለ ሁሉም ነገር እሱ ያውቃል። እሱ ጠይቂው፣ እሱ ይመልስልሻል መልሱን አለኝ። ኧረ ይሁት፣ እኔ ምንም የማውቀው ነገር የለም። እውነትህን ነው ናቲ? እውነት ይሉት እኔ ምንም አላውቅም። ታዲያ አባትህ ለምንድን ነው እሱን ጠይቂው ያለኝ? እንጃ አላውቅም ለምን እንደዛ እንዳለች። ምናልባት አላውቅም እንጃ። እኔ እኮ ግራ ገባኝ። በአንድ ጊዜ እንደዚህ የሆነችበት ምክንያት ምን እንደሆነ ግራ ቢጨንቀኝ እኮ ነው። አንተ ግን እውነትህን ነው? ምንም የምታውቀው ነገር የለም? ይሁት እኔ ምንም አላውቅም፣ ምንም አላውቅም። እሺ ታዲያ መጨረሻው ምንድን ነው? መጨረሻው እሱ አይደል? ለኔስ ግራ ገብት ያለኝ የግረሳት የሚሆንብኝ እሱ አይደል? በቃ አይዞህ። እኔ እኮ ምናልባት የምታከውንና የሆነ ሌላ የሚፈለግላት መድኃኒት ካለ እንፈልግን ልልህ ነበር የጠራሁት። በቃ ማታክ ከሆነ እኔ ቢጨንቀኝ ነው የጠራሁት። እንግዲህ አይዞህ፣ ምን አደርጋለሁ? እኔ ማድረግ የምችለው ነገር የለም። ናቲ አይዞህ በቃ። ግን ማለት ነው ስለምን ማለት ደረጀ ለምንድን ነው እንደዛ ያልሽ? አልገባኝም። ምን የሚያልገባኝ ነገር ናቲ፣ እኔም እኮ ስላልገባኝ እኮ ነው የጠየኩህ። አይ የሰው ልጅ መጨረሻው ያሳዝናል። በቃ ናቲ ሂድ ወደ እናትህ። እንግዲህ ምን ታደርገዋለህ? የምትፈልገኝ ከሆነ ጥራኝ፣ ስራ አለብኝ ለስራ። እሺ ናቲ አይዞህ። በቃ ናቲ አይዞህ። እሺ ማሚ አቃተኝ፣ መልመድ አቃተኝ። ያንቺን እንደዚህ መሆን መልመድ አቃተኝ። እንዴት ነው የምለምደው? እንዴት ነው የምለምደው? እኔ እኮ አላውቅሽም። እንደዚህ ሆነሽ አይቼሽ አላውቅም። እኔ እኮ እንደዚህ ሆነሽ አይቼሽ አላውቅም። መብላት አቅቶሽ ሰው ሲያቆርጥሽ ማየት ለኔ የሞት ያህል ከባድ። ተነሽና እንደ በፊቱ ሁኚ፣ እንደ በፊቱ ሁኚ ማሚ፣ እንደ በፊቱ አዋሪኝ፣ እንደ በፊቱ ተቆጭኝ፣ እንደ በፊቱ ምጪ፣ እንደ በፊቱ ሁሉ ነገር፣ እንደ በፊቱ እንጫወት ማሚ። ኧረ አምላኬ ሆይ ማሚ፣ እሺ በይ፣ ስሚኝና እሺ በይ። እጆችሽን አንቀሳቅሽ ማሚ፣ እጆችሽን አንቀሳቅሽ ማሚ፣ እጆችሽን አንቀሳቅሽ እስኪ። እነዚህ እጆች እነዛ በልጅነት ያጎረሱ ልጆች እነዛ ሳጠፋ የቆጡኝ ልጆች እነዛ ፀጉሬ የሚዳብሱ ልጆች ማሚዬ ፀጉሬ ታብሽ
አንቺ እያለቀስሽ ማየት አልፈልግም። እኔ ላልቅስልሽ፣ እኔ ኃጢአተኛው ልጅሽ ላልቅስልሽ። እንዴት ዋልክ? አሜን። ሂሩት እኮ የሆነ ነገር ግራ ገብቶኝ ልጠይቅህ ነበር። ምን ጠየቀች? አባትህን ስለ መርዙ ስጠይቀው ናቲ ያውቃል፣ ናቲ ጠይቀው ብሎኛል አለች። ስለ መርዝ? ስለ መርዝ ምን አንቋት እንዴ? አዎ እንደዛ ነው ያለች። ስለ መርዙ ናቲ ያውቃል፣ እኔ ስጠይቃ ናቲ ያውቃል ብሎኛል፣ ናቲ ጠይቀው ብሎኛል ብላ ጠይቀች። አባት እንደዛ ብሎኛል ብላ ስለ መርዝ እንደምታውቀው ብላ ጠይቀች። ስለ መርዝ ምንም አታውቅም እንዴ? ማለት ስለ መርዝ የማውቀው መርዝ መጥፎ እንደሆነና እማዬም ደግሞ መርዝ በምን እንደሆነ ባልታወቀ ምክንያት በመርዝ እንደዚህ አይነት ነው ውስጥ ወደቀች የማውቀው። የምታውቀው? አንዳንዴ መርዛማ እንስሳቶች መርዝ ተፍቶ ተመልሰው መድኃኒት ይሆናሉ ማለት። አንተ ስለ መርዝ እንዴት አላውቅም ትላለህ? እንዴት ላውቅ እችላለሁ? ምንም አታውቅም? ምንም አላውቅም ማለት እንዴት እንዲህ በምን በየትኛው ሁኔታ ስለ መርዝ ማወቅ እችላለሁ? አንተ ማለት ከመርዛማዎቹ እንስሳዎች አንዱ ስለ መርዙ በደንብ ታውቃለህ። ለዚህ ደግሞ መድኃኒቱ አንተ። አባዬ ምን እያልከኝ? አባዬ አትበለኝ። ምን እየተፈጠረ ነው? ምን ተፈጠረ? ምንም አልተፈጠረ። ስለ መርዙ ታውቃለህ እያልኩ። እናውቃለሁ። የምን መርዝ? እኔ ምንም አውቀው ነገር አለ? በደንብ ታውቃለህ። እንዴ ምን ነው? ኧረ እኔ ምንም የማውቀው ነገር የለም። እንዴት እንደማውቅ አሰብካለሁ? መርዝ ስለሆንክ። አባዬ ለምንድን ነው እንደዚህ? አባዬ አትበለኝ አንተ ቆሻሻ ነህ። እኔ እንደዚህ ያለ አባዬ ትላለህ እንዴ? እኔ አባት አይደለም። ተነሳ ውጣ። ምንድን ነው? ስለ መርዙ እኮ ዶክተሮች ከሚጠየቁ ይልቅ አንተ በደንብ ስለምታውቀው አንተ ብታብራራ ይሻላል። ለእነሱም ነገራቸው። ፍንጭ ነገር ጥቁማቸው። አንተ ማለት ከመርዞች ሁሉ መርዝ ነው። እንደ አንተ አይነት እድሜ ላይ ሆኖ ደግሞ መርዝ ከሚሆን ወይ እድሜውን ቢያሳልፍ ወይ ለእድሜው ባይደርስ ይሻላል። ውጣ! ተነሳ፣ ውጣ! እና ስለ መርዙ አንተ ታውቃለህ ማለት ነው? አንተ ታውቃለህ። ውጣ! እንዴት ልታውቅ? ውጣ እያልኩ ነው። እሱንማ አንተ አስበው እንዴት እንደሆነ። እኔ ምን እነግርሃለሁ? እሺ ብድግ በል። ቆሻሻ ሂድ፣ ውጣ! ፍቅርተ እንዴት ነሽ? እግዚአብሔር ይመስገን። ዋናው እሱ ነው። እዚህ ቤት ውስጥ የምን መርዝ ነው ያለው? የምን መርዝ አለ? ምን አውቃለሁ። ዶክተሩ እያለ ያለው መድኃኒት መርዝ በልተን
አዎ ያው እንግዲህ ዶክተሮች መርምረው የሚያገኙት ነገር አይደል? ለዛ ይሆናል። ባለፈው ያጎረስከኝ ምግብ አዎ እኔ ነኝ ያጎረስኩሽ። ግን ምን አለው እኔ በሰዓቱ በልቼ ስለመጣሁ እኔ ነበር በእጅ ያጎረስኩሽ። ምን አውቃለሁ? አንተ ልብልህም አይደል ያለው ምግብ እኔ በልቼ ነበር እኮ ጠግቤ ያለው ብዬሽ ነው እኮ። ደስ ብሎኝ እኔ በሰዓቱ በልቼ ስለነበር አብረን መቅረባችንን እኔ ደስታ ተሰምቶኝ ያጎረስኩሽ። ወደ ስራ ሄዱ። በራስህ አበላህ። ያበላሁሽ ምግብ ነበር እኮ። ግን ያው መቼም አንዳንዴ ምናልባት ልጅሽ ይሄንን ነገር ሊያውቅ ይችላል። እሱን ብትጠይቂው ጥሩ ነው። ከዶክተሮቹ ይልቅ እሱ ጋር ውጤቱ አይጠፋም። ሂሩት አቤት እትዬ። ናቲን ጥሪልኝ። ምን አልሽ? ናቲን ጥሪልኝ። እሺ ናቲ ናቲ እንዴ ክፈትና አናግረኝ እንጂ ናቲ። እናት እየጠራችክ ነው። ማሚ ምን እናቴን ጥሪው ብላኝ ነው። ለምን? እኔ እንጃ። እኔ ምን አውቃለሁ? የሆነችው ነገር አለ። እማ አቤት። ስለ መርዙ የምታውቀው ነገር አለ? ስለ መርዙ የምታውቀው ነገር አለ? ደረጀ ናቲን ጠይቅ ይበቃላል። ታውቀው ነገር አለ? ደረጀን እንደዚህ ያለሽ? ሄሎ ወይ አባ። አባ እኔ አሁን ሁሉ ነገር ገብቶኛል። ለአንተ የደወልኩልህ የመጨረሻ ውሳኔን በቃ ልነግርህ ነው። እኔ ከዚህ በላይ ከእነሱ ጋር መኖር አልችልም። ናፍቀኸኛል። ከአንተ ጋር ነው መኖር የምፈልገው። ይህን ማድረግ ካልቻለን ግን በቃ መኖር አስጠልቶኛል። እኮ እኔ ነኝ መርዝ የምሰጠው? ኧረ አባ በፍጹም ላደርገው አልችልም። እኔ እንደዚህ የማድረግ አቅሙ የለኝም። እኔ በፍጹም መርዝ መስጠት አልችልም። አባቴ ያስፈራል እኮ። እኔ እንዴት ሰው ገላለሁ? አይገሉም? እና አባቴ ብርን ነው የምታወራው?
እንዳይንቀሳቀስ ብቻ ነው የሚያደርገው። ግን አባቴ ምናልባት አብዝቼ ሰጥቼው ሰውየው ቢሞትስ? አምናለሁ አባ ስለማላምን እኮ አይደለም፣ ግን ፈርቼ ነዋ። እሺ እንዳይንቀሳቀስ ብቻ የሚያደርግ ከሆነ እና ደግሞ ከአንተ ጋር ለመኖር ይሄ ጥሩ አማራጭ ከሆነ ችግር የለውም፣ አደርገዋለሁ። እሺ አባቴ አደርገዋለሁ። እሺ ቻው። እኔም እወድሃለሁ። እናቴ ከዛ መርዙን ቀስ ብዬ ይሩት ስራ ዘዝኳትና ወጥ ውስጥ ጨመርኩት። ከዛ በኋላ ደረጀ እንደሚበላ እየጠበኩት ቀርቦለት ብላስ አልበላም። ከእናትህ ጋር በልቻለሁ። አንተ ነው የጨመርከው መርዙ? ማይ ግን ያቺ አይደለም ያደረኩት፣ እኔ እሱ እንዲበላው ነው ያደረኩት። እንዴት እንደዚህ አይነት ነገር ታደርጋለህ? ማሚ አባት ምን አይነት ጨካኝ ነው? ማሚ ወጡ ትንሽ መሆኑና እሱ ሽሮ እወዳለሁ ምናምን ስለሚል ለእሱ እንደተሰራ ስለገባኝ ነበር ይህንን ያደረኩት። ግን አላውቅም ምን እንደተፈጠረ። እኔ ግን በፍጹም አንቺ ትበይውና እንደዚህ ትሆኝብኛለሽ ብዬ አስቤያለሁ። አንድም አልጎረሰም። ምን ያበል ጠቅቆ እንኳን ልጅ አንተ እንዳረግ እንደዚህ አይነት ነገር ታደርጋለህ? ምን ላድርግ አባዬ? ከአባዬ ጋር መኖር እንደምፈልግና እንደናፍቀኝ ስነግረው ጊዜ እኮ ምን አይነት ጨካኝ ሰው እንደሆነ አታውቅም። ጨካኝ ስለሆነ እኮ ለመገላገል ፈልጌ ከእሱ ለመገላገል እሱ ከህይወታችን ለማስወጣት ስላለ ይሄን መርዝ ከዳዲ ተቀብዬ ያመጣሁት። ይህን ማሰብህ መጀመሪያ ያላለቀ ነው። እናቴ እንደዚህ አይነት ነገር ብቻ ታደርጋለህ? ማን ይፈጠራል ብዬ አላሰብኩም። በፍጹም እንደዚህ አይነት አሰቃቂ ነገር ይሆናል ብዬ አላሰብኩም። እማ ልጄ ውይ እማዬ ምንድን ነው? እኔ እኮ እውነት አንቺ እንደዚህ ትሆኛለሽ ብዬ አስቤ አይደለም ያደረኩት። አይ ልጄ እማ ምን እያመመሽ ነው? እማ እያመመሽ ነው? ምን ላድርግልሽ? እናቴ ምን ላድርግልሽ? ምን ላድርግ?
ሴትዮ ዛሬም እዚህ ለጥ ብለሻል? ምን አለ ወይ መኝታ እንኳን አትቀይሪም? ናቲ ናቲ! አቤት። ምንድን ነው አንተ እሷን እስከ መቼ ድረስ ነው እዚህ ጋር የምታስተኛ? አታስነሳትም እንዴ? መቼ ነው ቆማ የምትሄድ? አልገባኝም አትበል። ገብቷል። እንዴት አይገባም? ገብቷል። አልገባኝም አልገባኝም አይባል። ደዛ አንሳዚ ሽባት ተጠቅላ ምን ሰራል? ምንድን ነው ሽባ? ምን ነው አይደለችም እንዴ? ውይ አንተ ነህ የእኔ እናት ሽባ ብትል? አዎ ያንተ እናት ምን ችግር አለው? አይደለችም? አዛልኝ ወደዛ ሶፋው ሊቀየር እኮ ነው። በቃ ከዚህ በኋላ እንዴት ነው አሁን የሚቀመጥበት ሰው? ከባድ ነው እንደፈለክ ማለት ትችላለህ እኮ። አሁን አውጣት። ተነሳ። ትዝላለህ እንደዚሁ ዝም ብለህ። ምን ነው ሂሩትዬ? ቁጭ በይ እስኪ። ሂሩቴ እንዴት ነሽ? ደህና ነኝ ጋሽ። ደህና ነሽ አይደል? ደህና ነኝ። ሂሩቴ ማርና ወተቴ አለ በስንቱ ቆንጆዬ እኮ ነሽ አንቺ እኮ በእውነት በጣም የተለየሽ ሰው ነሽ። በጣም ራስሽን ብታዩ ሂሩቴ። እኔ እኮ ፍቅርተን እንዴት እንዳየኋት እኔ በአንቺ አይን ሳያው እኔ እንጃ እውነት ይቆጭ ጋሽ። በሰላም ነው ዛሬ? በሰላም። ምን ነው አንቺ እኮ በቃ ቆንጆ አለ ቆንጆዬ እኮ ነሽ። እውነት እግዚአብሔርን እውነቴን ነው የምልሽ። በጣም ቆንጆዬ ነሽ። እና ዛሬ ደግሞ በቃ ይህቺ በሽተኛዋ እዛ ከነ ልጇ አስገብቻታለሁ እና እኔና አንቺ ዛሬ ፈታ ብንል። እውነቴን እኮ ነው ጋሽ። ምን እየሆንክ ነው? ምን ነው? ምን ተፈጠረ? አንቺ እኮ በስመ አብ። በቃ አሁን እንግባና ደስ ብሎን በቃ አለ አይደል? በቃ የሚመች አልጋውን አይተሽዋል መቼም ያው እዛ አብረን እናሳልፍ። እውነቴን እኮ ነው የምልሽ። አንቺ በጣም ቆንጆ ነሽ። በቃ በጣም ቆንጆ በቃ አለ አይደል? እንዳንቺ አይነት ሰውነት እንደዚህ በእውነት
መጥቴ ነው የምልሽ። እና ይሁት እዛ ንግባ ዛሬ አብረን። ጋሼ ምን ችግር አለው? ይሄ እኮ ኖርማል እኮ ነው። ምን ችግር